ጌም ቁጭ ብያለ ጌም ላክ እኔ ልከኝ ከሁለት አንዳች ምስል አልገባኝ ነበር። ገባው ሰላም አለኝ፣ ሰላም አልኩት። ባህሌ አምላለኝ፣ አመሰግናለሁ አልኩት። ያለባበሴ ባህሌ ነው፣ የኔ ባህል ነው፣ ግልጽ ነው። እና ሰላም አለ። ከዚያ በኋላ ጌም አስጀመረ። እሺ ጌም ይጫወቅ። ከዚያ በኋላ ከስር ፈለገ ተጽዕኖ ፈጣሪ ፈለገ ተጽዕኖ መስለኝ። ከዚያ በኋላ ይሄ ነገር ምን ነገር ነው አልገባኝም አልኩት። ፈለገ ተጽዕኖ ፈጣሪ ስለው ፈለገ ማለት ፈለገ ማለት እንደዚህ ነው እንደዚህ ነው ብሎ አስረዳ ነው። እንደሽ ሲቀበል ከስር ደግሞ የሚጽፉት ሌላ ወሬ ነበረ። ፈለገ እሱ አይደለም ፈለገ ተጽዕኖ ፈጣሪ ነው ምናምን ሲሉኝ ከዚያ በኋላ አጋጣሚ እያወራ እነጠቃለሁ አለኝ። ጥያቄው ልጀምርልህ፣ ወደ ጥያቄ ልግባ። ምን አይነት አልገባኝም። የፓስተር ሶፎንያስ ጥያቄ ነው ወይስ አንተ በህይወት ማወቅ ስለምፈልግ ነው። ማለት ትንሽ ይቅርታ። እሺ። እና እያወራን ጥያቄ መጠየቅ ጀመር እሱ ነው። ከዛ በኋላ ጥያቄ ጠየቀኝና እኔ እነጠቃለሁ አለኝ። ከዛ መነጠቅ ምንድን ነው አልገባኝም። እሱን ብትነግረኝ ደስ ይለኛል። ስለ ክርስትና ጎበዝ እሱ ያውቃል ተብዬ ነው። ብዙም አናውቅም እኛ ያለንበት ቦታ ትንሽ ከፍ አይደለም። ጥሩ ነው። ምን አለ መሰለህ ሙርሲ ይመስለኛል የኦርቶዶክስ እምነት ተከታይ ነው አይደል? መልካም። ምንድነው የቀረበ ሁሉ ነገር አይበላም። ሰው በተፈጥሮ መርጦ ተመጋቢ ነው። ለምሳሌ ፓስተር ሶፊ እሰወራለሁ ስላለ መሰወር ምንድነው ብሎ ፈለገ አትናቴዎስ መጠየቅ የለብህም። ይሄ ማለት ሁላችንም የግድ የተለያዩ መጽሐፍቶችን ማገለበጥ አይጠበቅም። አንዳንድ የሚሆነውና ማይሆነው ይታወቃል። እና አንዳንድ ጊዜ ሰዎች ከየራሳቸው ምልከታ የተለያዩ ነገሮችን ይናገራሉ። ያሉት ነገር የማይመስል ነገር መስሎ እስከታየ ድረስ ስቆ ከማለፍ ውጭ እኛ ምንም ማድረግ የምንችለው ነገር የለም። ለምሳሌ አንዳንድ ሰዎች በቤታቸው ተቀምጠው ጨረቃን ረግጠው ፀሐይ ላይ ተንሳፈው የሚመለሱ ሰዎች አሉ። እና በአጭሩ ለእንደዚህ አይነት ነገር ምንድነው መሰለ ምላሹ የሚሆነው ህልምን ሰው ማለም ይችላል፣ መመኘት ይችላል፣ መቃዠት ይችላል፣ ማረጉ ላይ ግን አይችልም። እና ፈለገ አትናቴዎስን መጠየቅ የለብህም ሙርሲ። ለምንድን ፓስተር ሶፊ መነጠቅ ከቻለ ለአንተ ተነጥቆ ማሳየት አለበት። መሰወር ከቻለ ለአንተ ተሰውሮ ማሳየት አለበት። ማጂሽያን ከሆነ የሆነ ማጂክ ሰርቶ ማሳየት አለበት። ያ ምናልባት እሱ ብሔራዊ ቲያትር ምናምን የለመደው ሲስተም ሊሆን ይችላል። በቤተክርስቲያን ትምህርት ግን እንዲህ አይነት ነገር አለ ብሎ በመጽሐፍ ቅዱስ የማስረጃ ያነሳለ ሀሳብ ካለ ግን ያ ለእኛ የመወያ ይሆነናል ማለት ነው። እዚህ መጽሐፍ ቅዱስ ክፍል ላይ እንደዚህ የሚል ነገር አለ፣ ሰው ምንድን ነው እንዲህ ማለት ነው የሚሉትን ነገሮች ለማወቅ ይጠቅማል። እና አንተም ባልሆኑ ነገሮች ጊዜ ባታባክን መልካም ነው ባይነኝ። እንደኔ እንደ እድሜያችንም አሁን ሙርሲ ለምሳሌ አንተም ትልቅ ሰው ነህ፣ እኛም ትልልቅ ሰዎች ነን። እንደ እድሜያችን ለምሳሌ ለእኛ እውነት መመለስ ያለባቸው ብዙ ጥያቄዎች አሉ። ለምሳሌ ለሙርሲ ኦርቶዶክሳዊ ቢሆንም ኦርቶዶክስ ቤተክርስቲያንን ግን እንደ ሌሎች ወንድሞቹ ጠንቅቆ ላይ ያውቃት ይችላል። ስለዚህ በደንብ ቀረብ ብሎ ቢማር ቢወይ መልካም ነው። እና ደግሞ ፕላስ ለሌሎች እህቶች ወንድሞች የምመክረው ሙርሲ በዚህ አጋጣሚ ይቅርታ በጣም ስለፈጠንኩኝ፣ እሺ ልወጣ የነበረበት ፓርት ላይ ስለመጣ ነው። በዚህ አጋጣሚ ሁላችሁም እዚህ ውስጥ ያላችሁ እህቶች ወንድሞች እንደ ሙርሲ ተወዳጅ ወንድም እና ሌሎችም የምትመጡ እህቶቻችን አንዳንድ ነገሮችን ውስጣችሁ መማር ሲፈልግ የግድ ሶሻል ሚዲያ ላይ መሆን የለበት። መቼም እኛ ኦርቶዶክሲያን አይደለም፣ ሁሉ ነገራችን ይለያል ከሌሎቹ። ሁሉን ነገር ወቁልኝ አንልም። እንደው አለለ ለምሳሌ ፈለገ አትናቴዎስ ንስሐ ሲገባ ላይፍ ከፍቶ ንስሐ አባቱን እዚህ ጋር አስቀምጦ ምናምን ድራማ መስራት አይጠበቅበትም። ሁላችንም ስንማር በውስጥ ብንማር በሙርሲ ተወዳጅ ወንድማችን ለአንተም የበለጠ ቤተክርስቲያን እንድታቃት አሁን የዛን ሰዓት ለምሳሌ አንድ ሰው መጥቶ ለምሳሌ አንተ ያልተረዳኸውን ነገር ግራ ሊያጋባ ሲሞክር በቻልከው አቅም ለመከላከል ሞክራል። የበለጠ ደግሞ ሙርሲ ቤተክርስቲያኑን ሲያውቃት ቤተክርስቲያኑን ሲረዳት ደግሞ የበለጠ ዲፌንድ ያደርጋታል። እና በውስጥ መስመር መልእክት አስቀምጥልን። ተመስገንን ፎሎ አድርገው፣ እኔንም ፎሎ አድርገኝ። ከዚህ በፊት ይመስለኛል እነ መዝሙር ያሬድን ማውርታቸዋል። እነሱም በጣም ጎበዝ የቤተክርስቲያን አገልጋዮች ናቸው። በደንብ አውራን። አንተ ማወቅ የምትፈልገውን የቤተክርስቲያን ትምህርት በአጠቃላይ በደንብ አድርገን እናስተምርሃለን፣ እናስረዳሃለን። እሺ ምንም እንዳታስብ።
እሺ ሙርሲ እና ደግሞ እንግዲህ እግዚአብሔር ከፈቀደ እናንተ ጋር ስንመጣ ደግሞ በደንብ ጥሩ አቀባበል ታደርግልናለህ። የአቡነ ፊልጶስ ሀገረ ስብከት ነው አይደለ? የእናንተ ሀገረ ስብከት አቡነ ፊልጶስ በጣም ጎበዝ ድንቅ አባት ናቸው። በረከታቸው ይደረብን። በጣም የሚገርምህ እኛ ደግሞ ቅድስት ሥላሴ ዩኒቨርሲቲ ስንማር የእኛም ዩኒቨርሲቲ ደግሞ ዋና ዲንና ፕሬዚደንት እሳቸው ናቸው እና አንድ ቀን መምጣታችን አይቀርም። ሙርሲ እንገናኛለን። በውስጥ መስመር ግን እንዳትረሳ መልዕክት አስቀምጠልኝ። እሺ እሺ የኔ አባት እግዚአብሔር ያክብርልኝ። እሺ መልካም። እሺ አንተስ ምንድን ነው ጥያቄ ወንድማችን? እኔ ጥያቄ በውስጥ የሚያልቅ ነው። አብዛኛው የዛሬው ጥያቄ በውስጥ የሚያልቅ ነው። እንዴ አረ ከስር ኮሜንትሪ ምን እየተባለ እንደሆነ ታያላችሁ። ፈለገን 1 ሚሊዮን የማስገባት ቻሌንጅ ይጀመር፣ ከነገ ጀምሮ ይጀመር። ይህን ለሚመለከቱ አካል አስተላልፍ ያለው ትላለህ። እኛ የግድ 500 ሺህ ብር መሸለም አለብን 1 ሚሊዮን ለመግባት ትላለህ። በነገራችን ላይ ክርስቲያኖች ያንሳቸዋል። አንተም ልደትም እነጋድዬም ያንሳቸዋል። እኔ ነኝ 2 ሚሊዮን መግባት ያለብኝ እንጂ እና ኬነ ምናምን 1 ሚሊዮን ሲያንሳችሁ። አንተማ መግባት የለብህም። ከገባ እኛ አለቀልን እና ያንሳቸዋል። በጣም ድንቅ ስራ ነው የምትሰሩት። ፈለጊ በጣም ነው ደግሞ የምወድህ። አብዛኛውን ልክ ላይቭ እንደዘጋው በውስጥ የመጀመሪያ መደውልልህ እኔ ነኝ። እኔ ስለፈጠራላ ዘመንዬ ስልክህን እንዳዘጋው። ጋይስ ተሳሳችሁ ለተመስገን ጊፍት እየሰጣችሁ ያላችሁ የኔ አካውንት በዚህ በኩል ነው የሚታያችሁ ከሆነ በዚህ በኩል ነው እና ፕሊስ ሌላ ጊዜ አትሳሳቱ። ወንድማችን እንዳትደውልልኝ። አይ እንደዘጋው አይደለም ወይ እናንተ በር ላይ ነው ማድረው፣ ችግር የለው ወይም ደግሞ ደውልላለሁ። ቴንኪው ዘመንዬ ቴንኪው። አይደለም የተመስገና አይደለም ፕሊስ ወንድማ፣ እኔ ጸሎት ሰዓቴ ስለደረሰ ትንሽ ወደ ጸሎት ክፍል ነው የምንገባውና ይቅርታ ፕሊስ። ስልክ ቢደወልም ማነስ አይመስለኝም። በቻልከው አቅም ባትደውል መልካም ነው።